እንዴት ነሽ ቆንጆ ብሎ እዚህ ታፋሽ ላይ እንዲህ ማለት ከጀመረ ይሄ ሰውዬ ከፍለሽ መሮጥ ነው የካፌውን አትክፈይ እንደመላል ይክፈል። ይሄ ደግሞ ቀይ ፏፏቴ ይባላል። ሃይማኖቱ ሌላ ከሆነ የሆነ የሚሰማሽን ይሄ ስድስተኛውን ስሜት እመኙ። በቃ ሴክሹዋል ወሬ ሊያወራሽ ከሞከረ አስቧል። ሬድሲ ነው። ይሄ ሳክስ ነው። ይሄ የለመደ ነው ሲጀመር ማለት ነው። እሺ እንዴት ናችሁ? ሰላም ሰላም ሰዎች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እዚያውን የምንገኘው እኔ አቡና ወንድሜ ብስራት ነው። ዛሬ አንድ ሀሳብ ላይ የተወሰኑ ነጥቦችን ለማንሳት አስበናል። ያው ቻናሉ አዲስ ነው፣ ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ ጥሩ ጥሩ ነገሮች ከዚህ በኋላ እንደምታገኙበት ተስፋ እናደርጋለን። የዛሬው ርዕሳችን ምንድን ነው? የክርስቲያን ሴቶች ሬድ ፍላግ። የክርስቲያን ሴቶች ሬድ ፍላግ በሚል የተወሰኑ ነጥቦችን አንስተናልና ግን ቅድሚያ ግን ሬድ ፍላግ ምንድን ነው የሚለውን ነገር ትንሽ ነገር እንበላችሁ። ትቀርማል ቀደም ያው ሬድ ፍላግ ማለት ያው ቀጥተኛ ቃሉ ያው እንደምታውቁት ቀይ ባንዲራ እንደማለት ነው። ዋና ሀሳቡ ግን ምንድን ነው? ከሰዎች ላይ የምታስተውላቸው በቃ የሆነ ባህሪያቸው ምን አይነት እንደሆነ ሊጠቁሙ የሚችሉ መጥፎ ባህሪ እንዳላቸው ሊጠቁሙ የሚችሉ ሊያሳዩቸው የሚችሏቸው ባህሪያት ማለት ነው። ባጭሩ የሆነ ዲፕ ዳውን በደንብ ስታውቋቸው ወይ አብራቿቸው እንትን ስትሉ የምታዩት ነገ ላይ በጣም የሚገለጥ አሁን ላይ ግን በሆነ መንገድ የምታዩት ፓተርን የሆነ መጥፎ ባህሪ ማለት ነው ይመስለኛል። ምልክት ማንቂያ ደውል ባለን ከሰዎች ጋር ባለን ግንኙነት ውስጥ በደንብ አስተውለን ልናገኛቸው የምንችላቸው ጥቃቅን የሆኑ ግን ደግሞ የነገ ህይወታችን ላይ አደጋ ሊፈጥሩ የሚችሉ ምልክቶች ማለት ነው። እና እነዛ ምልክቶች ላይ ያው አንዳንድ ሀሳቦችን እንነጋገራለን። እህቶቻችንን በደንብ ራሳቸውን እንድትጠብቁ ማለት ነው። በተለይ ደግሞ ዛሬ የምናወራው በፈርስት ዴት ላይ ሊታዩ ስለሚችሉ ሬድ ፍላጎች መሰለኛል። ዴት ማለት ነው ያው የመጀመሪያ ቀጠሮ ከአንድ ሰው ጋር በስልክ አውረታችሁ ወይ በቴክስት ተነጋግራችሁ ምናምን የመጀመሪያ ቀን የምትተዋወቁለት በቃ ስለተለያየ ስለ ላይፋችሁ ምናምን በደንብ ለመተዋወቅ የምትገናኙበት የመጀመሪያው ቀን ማለት ነው። በነዛ ያው የመጀመሪያው ቀን ሊሆን ይችላል። እነዛን የመጀመሪያዎቹን ጥቂት ቀናት በተደጋጋሚ ከተገናኛችሁም እነዛም የመጀመሪያዎቹ ቀናት ነው የሚባሉት እና በነዛ ታይሞች ልታስተውሏቸው የምትችሏቸው ጥቃቅን መጥፎ ምልክቶች ወይንም ደግሞ ሬድ ፍላጎችን ነው የምናየው ማለት ነው። አንደኛ ላይ ምንድን ነው የያዝ ነው? አንደኛ ላይ ከባድ ነው። አንዳንድ ጊዜ ወንዶች ምን ያደርጋሉ ወይ ምን እናደርጋለን? ይሄ የመጀመሪያው ዴቲንግ ላይ ስለ ቀደመው ጓደኞችሽ ወይም ከዚህ በፊት በፍቅር አብረውሽ የነበሩ ሰዎች ወይ ኤክሶችሽ እንደማለት ስለ ኤክሶችሽ በጣም ደጋግሞ የሚጠይቅና የሚበሳጭ ከሆነ እነሱ አንቺ ላይ ባደረጉት ነገር እንዲያርጎኝ ነበር ወይ በድሎኝ ነበር አስከፍቶኝ ነበር በምታያቸው ነገሮች በጣም የሚበሳጭ አይነት ሰው ከሆነ በመጀመሪያ ዴቲንግ ላይ እና ደጋግሞ ስለነዛ እያንዳንዱ ወንዶች የሚጠይቅሽ ከሆነ ምናልባት ግን ማለት አሁን ለልጅቷ አስቦላት ምናምን አዝኖላት ያው ብዙ ጊዜ እንደዛ ነው ሊመስል የሚችለው እና እንደዛ ቢሆን ሰው ደጋግሞ የሚጠይቃት ምናምን ወይስ የሆነ ከቅናት አንጻር ሲናደር ነው ኖርማል ያለው ነው እኮ ቅናትም ያሳያል እኮ ግን ብስጭት ሲሆን ደግሞ ማዘን ሲሆን አይዞሽ በቃ ያልፋል ነገር ግን ደግሞ ያ በውስጡ ሊያስብ የሚችለው እንደዛ ላይ በድላት ሊክሳት ከዛ በኋላ እንጂ እዛ ጋር የመጀመሪያ የቀጠሮ ቀን ስለነሱ ዲቴል መጠየቅ አንድ ጤናማ አይደለም። ሁለተኛ በምትነግሪው ነገሮች በጣም የሚበሳጭ ከሆነ ላይፋችሁ ውስጥ አደገኛ ሰው ሊሆንብሽ ይችላል ማለት አደገኛ ሊሆን ነገ አንቺ ብታበሳጭው በመጀመሪያ ተውቃችሁ በመጀመሪያ ዴቲንግ ቀናችሁ አንቺ ከዚህ በፊት ላለፉት ኢሹዎችሽ እንደዛ የሚበሳጭ ከሆነ አብራችሁ ደግሞ መንገድ ስትጀምሩ በየዕለት በሚገጥማችሁ ጉዳዮች ላይ እንዴት ነው አይነት ሰው ሊሆን ነው የሚለው ነገር በጣም ጥንቃቄ የሚፈልግ ይሆናል ማለት ነው። ሁለተኛው ነጥብ የምናነሳው ነገር ምንድን ነው? ገና በመጀመሪያው ቀን ወይኔ አንዳንድ ወንዶች ግን ገና በመጀመሪያው ቀን ማለት ነው በቃ የሆነ ልዩ ስሜት እንደተሰማው በቃ እንዳንቺ አይነት ሴት እንዲህ አይነት ስሜት ተሰምቶኛ ያቅም ምናምን የሚል እኮ
ይሄ ሳክስ ነው። ይሄ የለመደ ነው ሲጀመር ማለት ነው። በቃ አዲስ ስሜት ነው የተሰማኝ። እንደዚህ አይነት ልዩ ስሜት ተሰምተኛ አቅም ዛሬ የተሰማኝ እንግዳ ስሜት ነው የሚልሽ ከሆነ ይሄ ሁሌ ብዙ ጊዜ ነው እንግዳ ስሜት የሚሰማው። ሬድ ፍላግ ነው። ምክንያቱም በቃ አሁን እንደዚህ ገና በመጀመሪያው ቀን እንደዚህ የሚል አይነት ምናምን ከሆነ በቃ ከሌሎችም ሴቶች ጋር ምናምን ሲተዋወቅ ገና መጀመሪያ ላይ እንደተዋወቀ የሚል አይነት ነው ማለት ነው። ምክንያቱም የፈለገ ቢሆን ሪል ፊል ያደረገ ወንድ ገና በመጀመሪያው ቀን በእንደዚህ አይነት መልኩም ስሜቱን አይገልጽልሽም። በቃ ቢያንስ የአንቺንም ስሜት ለመጠበቅ ሲል የዛ ዕለት የተሰማው ልዩ ስሜት እንኳ ቢኖር ለተወሰነ ጊዜ ያዘገየዋል። እንደዚህ አይነት ስሜት ተሰምቶኝ አያውቅም ምናምን እንደ አንቺ አይነት ሴት ነበር የምፈልገው አይልም። ይህ እንዲህ ካለ ቀይ መስመር መጠንቀቅ ነው። ሰዎቹ መደምደም የለብንም ግን እኚህን ዶቶች ያው በየቀኑ የምታያቸውን ነገሮች እኚህን ዶቶች መሰብሰብ አለብሽ። ነገር የሆነ ምስል ስለሚፈጥሩልሽ ማለት ነው። እና ልዩ ስሜት ነው የተሰማኝ ተሰምቶኝ የማያውቅ ስሜት ነው የተሰማኝ የሚልሽ ከሆነ ሬድ ፍላግ ሊሆን ይችላል። ምክንያቱም ነገም ከአንቺም በኋላ ለሚተዋወቃት ሴት ልዩ ስሜት ነው አለማለቱ አጠራጣሪ ነው። እና እኚህም ነገሮች በጣም ሬድ ፍላግ ናቸው። ሬድ ፍላግ ከዚህም በኋላ የምንነግራችሁ ሬድ ፍላግ ብለን የምንነግራችሁ ነገሮች መወሰኛ ናቸው፣ መደምደሚያ ናቸው ማለት አይደለም። ግን ዶቶችን ፒክ እናደረግና የሆነ ሰዓት ላይ ምስል እንፈጥርለታለን። ከዛ የዛን ሰው ማንነት በደንብ እንድናይበት ያደርገናል ማለት ነው። ቀጣይ የምናወራው አብራችሁ በምታወሩበት ሰዓት በዙሪያችሁ በአካባቢያችሁ ያሉትን ሰዎች ዲስሪስፔክት የሚያደርግ ከሆነ ለምሳሌ አስተናጋጆችን ሊሆን ይችላል። ብቻ ባላችሁ ውሎ ውስጥ የሆነ የምታገኟቸው ሰዎች የሆነ ወይ ቃል ልትገዟቸው ወይ የሆነ ነገር መንገደኛ ሰዎች ጋር በሆነ ምክንያት ትገናኛላችሁ፣ በሆነ ምክንያት ታወራላችሁ። በዛ ሰዓት ለሰዎች ዲስሪስፔክት የሚያሳይ ከሆነ አይነት ሰው ከሆነ ወይ ደግሞ ሊናደድ ብሎ አንቺን ስላለች ትንሽ ራሱን ለመቆጣጠር ምናምን የሚሞክር አይነት ሰው ከሆነ ሬድ ፍላግ፣ በጣም ሬድ ፍላግ ነው። በጣም ቀይ ሬድ ፍላግ ነው። መጠንቀቅ ያስፈልጋል። ምክንያቱም ነገ ከአንቺ ጋር እንዴት ነው የሚሆነው የሚለው ማሰብ አለብን። ማለት አሁን ስሜቱን ገታ ያደረገው ፕላስ አንቺን በጣም ሪስፔክት እያደረገ ሌሎችን ግን ዲስሪስፔክት ሲያደርግ ካየሽ የነገዋ ተረኛ አንቺ ነሽ። በቃ ግልጽ ነው። በቃ የሆነ ታይም ላይ ወደ አንቺ መዞሩ አይቀርም። አሁን ለአሁኑ ነው አንቺን ትቶ ሌላ ሰውን ዲስሪስፔክት ያደረገው። አሁን ለአሁኑ ነው የመናደር ስሜቱን ያዝ ያደረገው እንጂ ነገ ከነገ ወዲያ ያንን ስሜት አይዘው። እነዚህ ነገሮችም ምልክት ሊሆኑ ይችላሉ ማለት ነው። እና ሌላኛው ደግሞ ለእኔ በጣም ሬድ ፍላግ ምንድን ነው፣ ገና በመጀመሪያው ቀን ምናምን ሴክሹዋል ወሬ ሊያወራሽ ከሞከረ አስቧል። ሬድ ሲ ነው። ሴክሹዋል ወሬ ሊያወራሽ ማለት ሊጠይቅሽ ምናምን እኮ ከጠየቀሽማ ይሄ በቃ ይሄ ሲጀመር ይሄ በጣም ግልጽ ነው። ግን ባይጠይቅሽ ራሱ የሆነ ሴክሹዋል የሆነ ወሬ ለማውራት ሲሞክር ዳር እያለ ምናምን ቀጥታ ባያወራሽ ራሱ ኢንዳይሬክትሊ ስለዛ ጉዳይ ያለሽን ስሜት ለማወቅ እየሞከረ ነው። እና ምን አይነት አመለካከት እንዳለሽ ምን አይነት ሪያክሽን እንዳለሽ ምናምን እየጠየቀ ነው። ይሄ በእርግጠኝነት ገና በተወሰኑ ቀናት ውስጥ ያንን ነገር የሚጠይቅሽ ሰው ነው። እና ይሄ በጣም ትልቅ ሬድ ፍላግ ይመስለኛል። አንደኛ ኢማቹሪቲውንም ነው የሚያሳየው። አንድ ወንድ ልጅ እንዲህ አይነት ነገሮችን በመጀመሪያ ግን የሚጠይቅ ከሆነ በጣም ኢማቹሪቲ ያለበት ሰው ነው፣ ያልበሰለ ወንድ ነው ማለት። እንኳን ለህይወት ለምንም በቃ የሚመረጥ አይነት ሰው አይሆንም። ሲቀጥል ደግሞ እንደ ሴክሹዋል ወሬ ያወራና ልክ አንቺ ስሜትሽ ሊለወጥ ሲል ኧረ እኔ ሳሾፍ ነው ስቀልድ ነው የሚልሽ ከሆነ በጣም እየናቃሽም ነው ማለት ነው። ሊያጃጅልሽ ሊያታልሽ እየሞከረ ነው። ስለዚህ እነዚህ ነገሮችን ካየሽ ትልቅ ሬድ ፍላግ ነው በጣም። እሺ ሌላ ምንድን ነው? እና ደግሞ ስለ ራሱ ሰክሰስ ብቻ የሚያወራሽ ከሆነ ይህም እንዲህ አይነትም ሰዎች አሉ። ስለ ራሱ ሰክሰስ ብቻ የሚያወራ ምናምን አይነት እንዲህ ያለኝ ይህን ስራ ነው የምሰራው ምናምን እንዲያርግ ነገ አንቺ የራስሽን ሰክሰሶች እንድትፈጥሪ አይፈልግም። ነገ ቤት ውስጥ አብራችሁም ስትኖሩ አንቺ ሰክሰስ እንዲኖርሽ የምታወሪ ሰክሰስ እንዲኖርሽ አይፈልግም። ላይፈልግ ይችላል። በራሱ ሰክሰስ ውስጥ አንቺን ማኖር የሚፈልግ አይነት ሰው ሊሆን ይችላል። ያው አብዛኛውን ታይም አሁን እንደዚህ አይነት ነገሮችን ምናምን የሚናገሩ ወንዶች
ቀጥታ እኮ በግልጽ የሆነ በገንዘብ እንደሚያስቡ እኮ አይነግሩሽም። ምናልባት እነሱም ላይታወቃቸው ይችላል። ግን ምን ያህል ሀብት እንዳለው፣ ምን ያህል ቢዝነስ እንዳለው፣ ምን አይነት ሰክሰስ እንዳለው ምናምን የሚነግርሽ ከሆነ በነዛ ነገሮች በቃ ግልጽ ነው ሊማርክሽ እየሞከረ ነው ማለት ነው። ምክንያቱም ዞሮ ዞሮ የመጀመሪያው ቀን ላይ የምታወሩት አብዛኛው ነገር አንደኛውን አካል ለመማረክ ነው። አለቀ። ባይዜ እሱ እኮ ነው። በመጀመሪያው ቀን ተገናኝታቸው የምታወሯቸው ነገሮች፣ አንቺም አብዛኛውን የምታወሪለት ነገር በቃ ራስሽን የምታስተዋውቂው ነገር እሱ እንዲማረክብሽ የሚያደርጉ ነገሮችን ነው። አንቺ ጋር ዊሊንጉ ካለ ማለት ነው። እሱም ደግሞ የሚነግርሽ ነገሮች አትራክት ሊያደረግሽ እየሞከረ ነው። ሰው አትራክት ሊያደረግሽ ሲሞክር እንደዚህ አይነት ሰክሰሶቹን አብዝቶ የሚያወራ ከሆነ አንቺን የማያስወራሽ አይነት የሆነ ርዕሶች ሁሉ ስለሱ ልክ የሆነ ርዕስ በተነሳ ቁጥር መድረኩን ጠረጴዛውን እያዞረው ስለ ራሱ እያገናኘ እኔ እኮ እንደዚህ ምናምን እያለ የሚያወራ ከሆነ ይሄ ሬድ ፍላግ ነው። የሆነ ያሳያል በቃ ምን አይነት አስተሳሰብ ምናምን እንዳለውና ነገ ከነገ ወዲያ ሊኖረውም እንደሚችል ማለት ነው። ሌላኛው ምንድን ነው? ፊዚካል ባውንደሪዎችን መጣስ። ፊዚካል ባውንደሪዎችን መጣስ ሲባል አንቺን ኮንፈርት በማይሰጥሽ መንገድ ሊነካካሽ የሚፈልግ ከሆነ በመጀመሪያ ቀን እጆችሽንም ይሁን በቃ ምንም ሊሆን ይችላል፣ አንቺ በማትፈልግበት አይነት መንገድ የሚነካካሽ ከሆነ አሁን እሷ አለመፈለጓ በምን ይታወቃል? ለምሳሌ እጇን አብሮ ቁጭ ብሎ ምናምን እጇን ለመያዝ ቢሞክር፣ ያው ሴቶች እኮ ለአስቀዩምም ሲፈልጉ በሞት ያነሳል እጃቸውን ወይ እንትን ይላሉ። እና እንደዚህ አይነት ፊዚካል ባውንደሪ የሚባሉት ውስጥ ያው እንትንም አለ ሴክሹዋል የሆነ ነገር። ለምሳሌ ኪስ ሊያደርግ ሊሞክር ይችላል። አንዳንድ ሰው አለ ገና በመጀመሪያ ቀን ወይ ልክ ልትለያዩ ስትሉ ይሄ በጣም ከባድ እና እንደዚህ አይነት የሆኑ ፊዚካል ባውንደሪዎች ድንበሮችን ኢንጀነራል ገና በመጀመሪያው ቀን ሁሉም ሰው የሚያውቃቸው እኮ አሉ። ሁላችንም ኢንጀነራል የምንስማማባቸው ባውንደሪዎች አሉ። አንዲት ነሽ ቆንጆ ብሎ እዚህ ታፋሽ ላይ እንዲህ ማለት ከጀመረ ይሄ ሰውዬ ከፍለሽ መሮጥ ነው። ካፌውን አትክፈይ እንደመላል ይክፈል። አንዲት ነሽ ቆንጆ ብሎ እዚህ ታፋሽ ላይ እንዲህ ማለት ከጀመረ ይሄ ሰውዬ ከፍለሽ መሮጥ ነው። ካፌውን አትክፈይ እንደመላል ይክፈል። መጣሁና ገባድ ነው። እንደዚህ ፊዚካል አንቺን በቃ ኮንፈርት በማይሰጥሽ መንገድ በተለይ ደግሞ እየነገርሽው አይ እንደ ነገር አይመቸኝም እያልሽው ከሆነ ይህን ነገር ማቆም ማይችል አይነት ሰው ከሆነ ስትከለኪው እንትን ማይል ሰው ከሆነ ይሄ ሬድ ፍላግ ነው። ነገ ደግሞ ስለ ነገ ነው የምናስብ። ሁሌ ሬድ ፍላጎች የሚጠቅሙን ስለ ነገ ስለሆነ ነገ እንዴት ነው የምንኖረው፣ ነገ እንዴት ነው የምንቀጥለው የሚለውን ስለሆነ የሚያሳዩን እዚህ ላይም በደንብ ጥንቃቄ ማድረግ አለብን። ሌላኛው ደግሞ ምን አይነት ነገር ነው? ያው በነገራችን ላይ የሚገናኙበት ቦታ ምናምን ይወስነዋል። በእርግጥ እንደናንተ ፐርሰናሊቲ ይለያያል። የምትገናኙበት ቦታ ቤተክርስቲያን ልትገናኙ ትችላላችሁ፣ ካፌ ልትገናኙ ትችላላችሁ፣ አሪፍ ሆቴል ላይ ልትገናኙ ትችላላችሁ፣ መጠጥ ቤት ልትገናኙም ትችላላችሁ። እንግዲህ አንዳንድ ሰዎች ሜቢ የዴይ ቱ ዴይ ላይፋችሁ እንደዚህ አይነት ቦታ ምናምን የምታሳልፉ አይነት ከሆነ ማለት ነው። እና ገና በመጀመሪያው ቀን ለምሳሌ የሆኑ በአንዳንድ ጉዳዮች ላይ ፕሬዠር ሊያደረግሽ ጫና ሊያደረግብሽ ምናምን የሚሞክር ከሆነ ኮንፈርትሽን ይነሳል። ግልጽ ነው። ያ ሬድ ፍላግ ነው። ምክንያቱም ነገ ከነገ ወዲያም የሆነ የሚጥሰው በጣም ጫና የሚያደርጉብሽ ብዙ ነገሮች ሊኖሩ እንደሚችሉ ያሳያል። ለምሳሌ መጠጣት አልፈልግም እያልሽው እንድጠጪ ግን ፕሬዠር የሚያደርግ ከሆነ በቃ አንዴ በነገራችን ላይ በተለይ ደግሞ በመጀመሪያው ቀን ሲሆን ቢያንስ ብዙ ጊዜ እየጠጣሽ የሆነ ቀን አልጠጣ ብለሽ ቢሆን እኮ የሆነ ፕሬዠር ቢያደርግ ሊባል ይችላል። ግን ገና ሳያውቅሽ እንደዚህ አይነት ነገር ኖ ካልሹ በኋላ በቃ እዛ ጋር ማብቃት አለበት። ፕሬዠር የሚያደርግ ከሆነ ይሄ እንደ ምሳሌ ነው መጠጥን ያነሳ ነው በተለያዩ ጉዳዮች ላይ ማለት ነው። ጫና ሊያደርግብሽ ምናምን የሚሞክር ከሆነ ይሄ ሬድ ፍላግ ነው። እና በውሳኔዎችሽ የሚበሳጭ ከሆነ በጣም የሚበሳጭ ከሆነ ያን ቫይቡን የሚያበላሸው ከሆነ ምናምን በጣም አደገኛ ሰው ሊሆን ይችላል። ጠንቀቅ አለብሽ። እና ዋናው መሰረታዊ ነገር ደግሞ የሚባለው ምንድን ነው? ስለ በፊት ኤክሶቹ ሲነግርሽ ሁሌ ራሱን ተጠቂ አድርጎ የሚያቀርብ ከሆነ ኖርማል እንደ ጎዱት የሚናገር ከሆነ እና እዛ ውስጥ ምንም አካውንታቢሊቲ ከሌለው የእሱ ተጠያቂነት የእሱ ጥፋት አይነት ነገሮችን ማይነግርሽ ከሆነና ሁሌ እሱ በሁሉም ከዚህ በፊት በቀረባቸው ሰዎች የተበደለ የተጠቃ
የተጎዳ እንደሆነ የሚነግርሽ ከሆነም ይሄ ሬድ ፍላግ ሊሆን ይችላል። መጠንቀቅ ያስፈልጋል እዚህ ጉዳይ ላይ። ሌላኛው ነጥብ ደግሞ ለምሳሌ ገና በመጀመሪያው ቀን ምናምን የሆነ በጣም ፕራይቬሲ ለመጠበቅ ከሞከረ ማለት ግንኙነታችሁን ማንም ሰው እንዲያውቀው ማይፈልግ ከሆነ ለጓደኞችሽ እንድትነግሪ ማይፈልግ ከሆነ እና ደግሞ በሆኑ መንገዶች ከነሱ ጋር ራሱ ያለሽን ጓደኝነት እንዳልወደደው አይነት የሆነ ጓደኛ እንዲኖርሽ የማይፈልግ አይነት ምልክቶችን ካሳይሽ ይህ በጣም ሬድ ፍላግ ነው። ምክንያቱም በጣም ኤክስትራ የሆነ በጣም ፕራይቬት ሊያደርገው ከሞከረ ማንም እንዳያውቅ ምናምን የሚሞክር የሚፈልግ ከሆነ ምናምን ሜቢ ሌላም አለው ማለት ነው። እና አንድ እሱ ነው። ሌላም የሚደብቃቸው ግንኙነቶች ከአንቺ ሊኖሩ ይችላሉ፣ ያሰባቸው አሉ። ወይም ዴት ሲያደርግ ከአንቺ ጋር ሌሎችም ሪሌሽንሽፖች አሉት ማለት ሊሆን ይችላል። ሌላው ደግሞ አብራችሁ ከሆናችሁም በኋላ ሊያጠቃሽ ቢሞክር ሊጎዳሽ ቢሞክር ሰዎች እንዳያውቁ ሊሆን ይችላል። ለምሳሌ ማንም ሰው ጋር እንዳትገናኝ ማንም ሰው እንዳያገኝሽ ምናምን የሚልሽ ከሆነ ሊጎዳሽ ከዚህ በሆኑ ምክንያቶች አብራችሁ በምትሆኑ ሰዓት ሲጎዳሽ ወይ ሊመታሽ ይችላል። አንድ አይነት ነገሮችን ሲያደርግ ከሰዎች ጋር ኮሚኒኬት እንዳታደርጊ እያደረገሽ ያለውን ነገር ለሌሎች ሰዎች እንዳታካፊ አንቺን ከሰዎች ለማራቅም ሊሆን ይችላል። በነገራችን ላይ በተለይ አቢዩዚቭ የሚባል አይነት ሰው የመጀመሪያ ስራው ምንድን ነው? አንቺን ከሰዎች ማራቅ ነው። ምክንያቱም ብቻሽን ስትሆኝ በጣም ይመቸዋል አንቺን አቢዩዝ ለማድረግ ማለት ነው። በቃላትም በአካላዊ ጉዳትም ለማድረስ በጣም ይመቸዋል። በቃ ስነ ልቦናሽንም በጣም ለማጥቃት አካላዊ ጥቃትም ለማድረስ በጣም የሚመቸው እንዴት ነው? አንቺን ከቤተሰብም ከጓደኛም ምናምን ማራቅ ነው። በቃ እንደዚህ ርቀሽለት ካለሽ በጣም ተመቸሹ ማለት ነው። እንደፈለገ ስነ ልቦናሽን እንትን ቢለው የሆነ በጣም መጥፎ በጣም ሲጀመር ይሄ በጣም ትልቅ ሬድ ፍላግ ነው። ባይዜ ምንም ጓደኛ እንዳይኖር ከቤተሰብ ጋር እንዳትቀር ምናምን የሚፈልግ አይነት ከሆነ በጣም ትልቅ ሬድ ፍላግ ይሄ የምር ሬድ ሲ ነው። በመርከብ ራሱ አታቋርጭ። ይህ በጣም ከባድ ቀይ መስመር ነው እና በፍጹም እንዳትፈቅዱለት እንደዚህ አይነት ነገር ለሚፈልግ ሰው ማለት ነው። እና ሌላው ደግሞ ምንድነው እቅዶችሽን አሁን ዛሬ በውሎሽ ልታደርግ ያሰብሻቸውን ነገሮች ሲሪየስ የሆኑ ጉዳዮችን ለሱ ብለሽ እንድትሰርዥ የሚፈልግ ከሆነ በቃ ተይዋ፣ ምን ችግር አለው? ነይ እኔ ጋር ላገኝሽ እፈልጋለሁ። አይ እንዲህ ማደርገው ነገር አለ ስትይው አይ ችግር የለውም ነይ፣ ምን ከኔ ጋር ብንሆን ይሻላል፣ እሱ ሌላ ጊዜ ታደርጋለች የሚል ከሆነና ለአንቺ እቅዶች ለአንቺ ጉዳዮች ትኩረት የማይሰጥ ከሆነ ማያከብር ከሆነ የራሱን ነገር ብቻ የሚያስቀድም ከሆነ ይህም ትልቅ ሬድ ፍላግ። እዚህ ላይ የምትጨምረው ነገር ካለ? አዎ ማለት አሁን የሆነ ዞሮ በተለይ ደግሞ በመጀመሪያዎቹ የትውውቅ ጊዜያቶቻችሁ በቃ ይሄ ማንኛውም ያንቺ የነበረሽ ፐርሰናል ላይፍ አለ። ያንን ፐርሰናል ላይፍሽን ሪስፔክት ሊያደርገው ይገባል። ያ ደግሞ መቀጠልም አለበት። ልክ እሱ ስለመጣ ከአንዳንድ የሚቀይር ምንም ነገር መኖር የለበትም። ሲጀመር ከኖረ በጣም ስህተት ነው፣ ሊኖርሽም አይገባም። የሆነ ዝም ብሎ የሚቀየር ነገር ሊኖር አይገባም። የዕለት ተዕለት ሪሳይክልሽ ሊቀጥል ይገባል። እንዲህ አይነት ነገር አለኝ ካልሹ በቃ ሪስፔክት። የምትችሉ ከሆነ ትገናኛላችሁ፣ ኦር ታወራላችሁ። ካልተቻለ ግን በቃ አልተቻለም፣ ኔክስት ዴይ ይሆናል ማለት ነው። እና እነዚህን ነገሮችም ማስተዋል። ሌላኛው ደግሞ ነጥብ ምንድን ነው? ገና በመጀመሪያዎቹ ትውውቃችሁ ኮንፈርት የሚነሳሽ ነገር ካለ ጥሩ ስሜት የማይሰማሽ ከሆነ በቃ ምንም ውስጥሽን ማመን አለብሽ። የሆነ የሚሰማሽን የስድስተኛውን ስሜት እመኙ። በቃ የሆነ ብቀርበው ጥሩ ሰው ሊሆን ይችላል ምናምን እንዲህ ማንሻ እንጂ ምን ጨነቀሽ? ጥሩ ሰው ይሁን አይሁን በቃ ለራሲ ስሜት ተገዥ፣ የራስሽን ስሜት አድምጩ። በቃ ጥሩ ስሜት ኮንፈርተብል ካልሆንሽ ሴፍነት ካልተሰማሽ ምንም የበለጠ ቀርቦ ምናምን ማወቅ ላያስፈልግ ይችላል። በቃ ሌላ ሰው የበለጠ ቀርቦ ይወቀው፣ አንቺ ሌላ ሰው ፈልጊ ማለት ነው። በሚያወራው ወሬ በቦዲ ላንጉጁ በሚሰጥሽ ሀሳቦች ምናምን ኮንፈርት የማይሰማሽ ከሆነ ውስጥሽ የሆነ የሚሸክክሽ ነገር ካለ ይሄም በቃ ይሄ እንደው ቀስ ብለሽ ቀጣዩ እንዴት እንትን ማለት አለብሽ። ዋናውና መሰረታዊ ነገር ያው የክርስቲያን ሴት ሬድ ፍላጎች ነው። እንግዲህ የዩቲዩባችን የጀመርንበት ሀሳብ የክርስቲያን ሴቶች ሬድ ፍላግ ነው እና የክርስቲያን ሴቶች ስላልን አሁን
ክርስቲያን ሴቶች ስንል አገልጋዮች፣ በጣም የቤተክርስቲያን አገልጋይ የሆናችሁ ለእግዚአብሔር አገልግሎት የቀረባችሁ ምናምን ብቻ ስላልሆነ ነው አሁን ላይ በደንብ በእንትን ከመንፈሳዊ ነገር አንጻር ያላብራራ ነው። ምክንያቱም በብዙ አይነት አለማዊ ላይፍ ላይ ሆናችሁ ግን ደግሞ ክርስቲያኑ የሆናችሁ ሰዎች ስላላችሁ ማለት ነው። ስለዚህ መሰረታዊ ዋናው የሚባለው ነገር ደግሞ ምንድን ነው? ሃይማኖቱ ከእሱ ሃይማኖት ጋር አንድ መሆን አለበት። ይህ ደግሞ ቀይ ፏፏቴ ይባላል። ሃይማኖቱ ሌላ ከሆነ አይደለም እንጂ ቀይ ባህር ከባድ ነው። ይሄ በቃ እሳተ ገሞራ ማለት የሆነ ሃይማኖቱ ሌላ ከሆነ ምንም ኤክስትራ ነገር አያስፈልግም። በቃ ምንም አይነት እመኑኝ፣ ምንም አይነት ኤክስትራ ነገር በቃ አያስፈልግም። ብዙዎች ገና በቃ የሆነ እርምጃ እምነቱ እንዲህ አረ እኔ በጣም ይገርመኝ አንዳንድ ሴቶች ሪሌሽን ጀምረው ምናምን ሁላ በቃ የሆነ ረጅም ጊዜ ከሆነ በኋላ ለካ ሃይማኖቱ ሌላ ነው አላወኩም ነበር የሚሉት። እንዲህ ምን ማለት ነው? ቀልድ ነው። የሆነ አይ ቲንክ እንዲህ አይነት ወንዶች ብዙ ጊዜ ምን ያደርጋሉ? በቃ እሷ አሁን ቸርች ምናምን ቤተክርስቲያን ስትሄድ አብሯት ይሄዳል። የሆነ ንግስ ምናምን ካለ አብሯት ሊሄድ ምናምን ይችላል። አብሯት ሲገባም አብሯት ሊሳለ ምናምን ይችላል። እና በቃ ክርስቲያን ነው ብላ ታስባለች ማለት ነው። እንዴ እምነት እንደውም እኔ በመጀመሪያ ቀን ከምትጠየቁት ጥያቄዎች መሀል አንዱ እምነት ሃይማኖት ሊሆን ይገባል። በነገራችን ላይ ቀጣይ ላይ ደግሞ የምናነሳው ግሪን ፍላግ የሚባሉት ደግሞ ምንድን ናቸው? ለሪሌሽን ገና በመጀመሪያዎቹ ቀናት ስትተዋወቁ ልታስተውሏቸው የሚገቡ ግሪን ፍላጎች ምንድን ናቸው የሚሉትን ደግሞ ቀጣይ ላይ በደንብ አድርገን እናነሳለን። እዛ ላይ ይህንንም ሀሳብ የተወሰነ በደንብ እንነካኳለን እና ለዛሬ ያዘጋጀነው ይህንን ይመስል ነበር። ዩቲዩብን ሰብስክራይብ እያደረጋችሁ ታገሱን። ሌላ በጣም መዓት ሀሳብ አለን። በጣም ብዙ ጉዳዮችን እንነጋገራለን፣ እናወራለን፣ እንጮታለን፣ ፈታ እያልን አስተማሪ ነገሮችን እያነሳን ለመቀጠል እንሞክራለን። እኔ ወንድማችሁ አቡ ነበርኩኝ። እኔ ወንድማችሁ ብስራት። ሰላም ሁኑልን። ቻው።